بسم الله الرحمن الرحيم الصلاة والسلام على رسول الله صلى الله عليه وسلم በዚህ አጭር ቪዲዮ የረሱልን ሰለላሁ ዐለይሂ ወሰለም ቤተሰቦች በትንሹ አሳጥረን የምንመለከት ይሆናል። ረሱል ሰለላሁ ዐለይሂ ወሰለም የ11 ሚስቶች ባለቤትና የ7 ልጆች አባት ነበሩ። 3 ወንድ ልጆች ነበሯቸው፣ 4 ደግሞ ሴት ልጆች ነበሯቸው። የረሱል ሰለላሁ ዐለይሂ ወሰለም የመጀመሪያ ሚስታቸው ኸዲጃ ቢንቱ ኹወይሊድ ትባላለች። የመጀመሪያ ሚስታቸው እንደመሆኗ መጠን እሷ ላይ ማንንም ሴት አላገቡም ነበር ወይ ደግሞ በእሷ ላይ ድርብ ጋብቻ አልፈጸሙባትም ነበር። ረሱል ሰለላሁ ዐለይሂ ወሰለም ሁሉንም ልጆቻቸውን የወለዱት ከሷው ከኸዲጃ ነበር፣ ኢብራሂም የሚባለውን ልጅ ሲቀር ማለት ነው። ኸዲጃ ነጋዴና መካ ላይ እጅግ የተከበረች ሴት ናት። ሁለተኛዋ ደግሞ ሰውዳ ቢንቱ ዘምዓ ትባላለች። ሰውዳ ረሱል ሰለላሁ ዐለይሂ ወሰለም ኸዲጃን በሞት ካጧት በኋላ ያገቧት ሴት ናት። ሰውዳ እድሜዋ ገፋ ያለ ሴት ነበረች። ከረሱልም ሰለላሁ ዐለይሂ ወሰለም ጋር ወደ መዲና ተሰዳለች። በሶስተኛ ደረጃ ያገቧት ሚስታቸው አኢሻ ቢንቱ አቢበክር ወይ ደግሞ የጓደኛቸው የአቢበክር ልጅ ናት። ረሱል ሰለላሁ ዐለይሂ ወሰለም ካገባቸው ሚስቶች ውስጥ ልጃገረድ ሁና ያገቧት እሷን ብቻ ነበረ። ረሱል ሰለላሁ ዐለይሂ ወሰለም ያወሯቸውን ሐዲሶች በስፋት ያስተላለፈችውም ሴት እቺሁ አኢሻ ናት። በአራተኛ ደረጃ ሐፍሳ ቢንቱ ዑመር ወይ ደግሞ የዑመር ልጅ ሐፍሳ ትገኝበታለች። ይቺ ሐፍሳ ከረሱል ሰለላሁ ዐለይሂ ወሰለም በፊት ትዳር ነበራትና ባለቤቷም ኹነይስ ኢብኑ ሑዛፋ የነበረ ሰው ሲሆን ከዛም በኋላ ረሱል ሰለላሁ ዐለይሂ ወሰለም አግብተዋታል። አምስተኛ ሚስታቸው ደግሞ ዘይነብ ቢንቱ ኹዘይማ ትባላለች። እቺ ሴት እጅግ ለድሆች አዛኝ ከመሆኗ የተነሳ ኡመል መሳኪን ተብላ ትጠራ ነበር። ረሱል ሰለላሁ ዐለይሂ ወሰለም ካገቧት በኋላ ከጥቂት ወራት በኋላ ነበረ ህይወቷ ያለፈው። ስድስተኛዋ ደግሞ ኡሙ ሰለማ ወይ ደግሞ ሂንዱ ቢንቱ አቢ ኡመያ በመባል ትታወቃለች። ይቺ ሴት ከረሱል ሰለላሁ ዐለይሂ ወሰለም በፊት ትዳር ነበራት። የትዳር አጓሯም አቡ ሰለማ በመባል ይታወቃል። እጅግ ብልህ የረሱል ሰለላሁ ዐለይሂ ወሰለም ሚስት ናት በመባል ትታወቃለች። ሰባተኛዋ ዘይነብ ቢንቱ ጃህሽ በመባል ትታወቃለች። ዘይነብ ቢንቱ ጃህሽ ከዚህ በፊት ዘይድ ኢብኑ ሐሪሳ ወይ ደግሞ የረሱል ሰለላሁ ዐለይሂ ወሰለም የቀድሞ የጉዲፈቻ ልጃቸው ባለቤት ናት። ከዚያም በኋላ ጉዲፈቻን እስልምና ካስወገደው በኋላ ረሱል ሰለላሁ ዐለይሂ ወሰለም ይህችን ዘይነብ ቢንቱ ጃህሽ ተኝችን ሴት ሊያገቧት ችለዋል። ዘይነብ ቢንቱ ጃህሽ ለረሱል ሰለላሁ ዐለይሂ ወሰለም የተዳረችላቸው ከ7 ሰማያት በላይ ወይ ደግሞ ከአላህ ዘንድ በቁርአን ትእዛዝ ነው። ስምንተኛዋ ጁዌይሪያ ቢንቱል ሐሪስ ትባላለች። ይህች ሴት በአንድ ዘመቻ በምርኮነት ተይዛ የነበረችና ከዚያም በኋላ ረሱል ሰለላሁ ዐለይሂ ወሰለም የትዳር ጥያቄ አቅርበውላት ያገቧት ሴት ናት። እሷን ረሱል ሰለላሁ ዐለይሂ ወሰለም በማግባታቸው ሰበብ የእሷ ህዝቦች ሁሉ እስልምናን ተቀብለውም ነበር። ዘጠነኛዋ ኡሙ ሐቢባ ወይ ደግሞ ረምላ ቢንቱ አቢ ሱፊያን በመባል ትታወቃለች። የአቡ ሱፊያን ልጅ ናት። ይህች ሴት እስልምናን ከተቀበለች በኋላ ወደ ሀበሻ ስደት አድርጋ ነበር። ባለቤቷም እዛው ሀበሻ ላይ ሞቷል። ከዚያም በኋላ የእሷን የትዳር ወጪዋን ሸፍኖ ነጃሺ ነበር ለረሱል ሰለላሁ ዐለይሂ ወሰለም የዳረላቸውና ከዚያም ጌጧን አሸክሞ ወደ ረሱል ሰለላሁ ዐለይሂ ወሰለም መገኛ ይላካት። አስረኛዋ ሰፊያ ቢንቱ ሑየይ ትባላለች። ይቺ ሰፊያ የበኒ ነዲር ጎሳ የሆነች የአይሁድ እምነት ተከታይ ነበረች። ከኸይበር ዘመቻ በኋላ እስልምናን ተቀበለችና ረሱል ሰለላሁ ዐለይሂ ወሰለም አገቧት። 11ኛዋ መይሙና ቢንቱል ሐሪስ ትባላለች። ረሱል ሰለላሁ ዐለይሂ ወሰለም ለመጨረሻ ጊዜ የተዘወጇትም ወይ ደግሞ ለመጨረሻ ጊዜ ትዳር የያዙትም እሷን ነበረ። አባስ ሚስት እህትም ነበረች። አባስ ማለት የረሱል ሰለላሁ ዐለይሂ ወሰለም አጎታቸው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም የ7 ልጆች አባት ነበሩ። 4 ሴት ልጆችና 3 ወንድ ልጆችም ነበሯቸው። ሁሉንም ልጆቻቸውን የወለዱት ከባለቤታቸው ከኸዲጃ ብቻ ሲሆን አንደኛውን ኢብራሂምን ብቻ ከአንዲት ግብፃዊት ወልደዋል። የመጀመሪያ ልጃቸው ቃሲም ይባላል። ረሱል ሰለላሁ ዐለይሂ ወሰለም ተቀጽላ ስማቸው
አቡል ቃሲም ወይ ደግሞ የቃሲም አባት በመባል ነበር የሚታወቁት። ይህ ቃሲም ረሱል ሰለላሁ ዐለይሂ ወሰለም በነቢይነት ከመላካቸው በፊት እሱ በሕፃንነቱ መካ ላይ ሙቷል። ሁለተኛ ልጃቸው ዘይነብ ትባላለች። ዘይነብ ከረሱል ሰለላሁ ዐለይሂ ወሰለም ሴት ልጆች ውስጥ ትልቋ ልጃቸው ናት። አቢልዓስ ብን ረቢዕ የተባለን ሰው አግብታ ነበረ። ይህች ዘይነብ ረሱል ሰለላሁ ዐለይሂ ወሰለም መዲና በነበሩበት ጊዜ በ8ኛው ዓመተ ሂጅራ ማለትም ወደ መካ ከመመለሳቸው ከ2 ዓመት በፊት ልትሞት ችላለች። ሶስተኛ ልጃቸው ሩቀያ ትሰኛለች። ሩቀያ ዑትባ የተባለን ሰው አግብታ ትኖር ነበር። ከዚያም በኋላ በእስልምናዋ ምክንያት ከዚህ ሰው ጋር ተለያይታ በመቀጠልም ዑስማን ኢብኑ አፋንን አግብታ ትኖር ነበር። ይህች ሩቀያ በበድር ዘመቻ ጊዜ ልትሞት ትችላለች። የረሱል ሰለላሁ ዐለይሂ ወሰለም አራተኛ ልጃቸው ኡሙ ኩልሱም ትሰኛለች። ኡሙ ኩልሱም ሩቀያ ከሞተች በኋላ ዑስማንን አግብታ ትኖር ነበረ። ይህች ኡሙ ኩልሱም በሂጅራ 9ኛ ዓመተ ሂጅራ ላይ ልትሞት ትችላለች። አምስተኛ የረሱል ሰለላሁ ዐለይሂ ወሰለም ልጅና ከሴቶች ትንሸኛዋ ልጅ ፋጢመቱ ዛህራ ትሰኛለች። ረሱል ሰለላሁ ዐለይሂ ወሰለም እጅጉን ይወዷት ነበር። እጅጉን ስለሚወዷትም ዓሊ ብን አቢ ጣሊብ ለተሰኘው ያጎታቸው ልጅ ድረዋታል። ከሷም አማካኝነት የረሱል ሰለላሁ ዐለይሂ ወሰለም የዘር ሐረግ ወይ ደግሞ የረሱል ሰለላሁ ዐለይሂ ወሰለም ዝርያ ይመዘዛል። ረሱል ሰለላሁ ዐለይሂ ወሰለም ከሞቱ በ6ኛ ወር ላይ እሷም ሞታለች። 6ኛው ልጃቸው አብዱላህ ይባላል። ጠይብና ጣሂር የሚባሉ ቅጽል ስሞችም ነበሩት። ረሱል ሰለላሁ ዐለይሂ ወሰለም በነቢይነት ከተላኩ በኋላ የተወለደ ቢሆንም ነገር ግን በልጅነቱ ሊሞት ችሏል። 7ኛው ልጃቸው ኢብራሂም ይሰኛል። ኢብራሂም ከግብፃዊት ሴት የወለዱት ነው። ይህ ኢብራሂም ረሱል ሰለላሁ ዐለይሂ ወሰለም መዲና በነበሩ ጊዜ 1 ዓመት ከ4 ወር ወይ ደግሞ 1 ዓመት ከ2 ወር ኑሮ የሞተ ወይ ደግሞ በ10ኛው ዓመተ ሂጅራ የሞተ ልጃቸው ነው። በዚህ ልጃቸው ረሱል ሰለላሁ ዐለይሂ ወሰለም እጅጉን ስላዘኑ ዘመን የማይረሳውን ንግግርም ያደርጉ ነበር። ረሱል ሰለላሁ ዐለይሂ ወሰለም አይን ያነባል፣ ልብም ያዝናል። አላህ የሚወደውን እንጂ ሌላን ነገር እኛ አንልም። ባንተ መለየት ኢብራሂም ሆይ እጅጉን አዝነናል ይሉ ነበር ረሱል ሰለላሁ ዐለይሂ ወሰለም። በፋጢማ ረዲየላሁ ዐንሃ አማካኝነት የረሱል ሰለላሁ ዐለይሂ ወሰለም ዝርያ ሊቀጥል ችሏል። ፋጢማ ረዲየላሁ ዐንሃ 5 ልጆች ነበሯት። ከወንዶቹ ስንጀምር የመጀመሪያው ሐሰን ኢብኑ ዓሊ ይባላል። በሂጅራ 3ኛው ዓመት ነው የተወለደው። እድሜው ከፍ ካለ በኋላ የሙስሊሞችን አሚርነት የያዘ ቢሆንም በኋላ ላይ ለሙአዊያ አስረክቦታል። ሐሰን በ50 ዓመቱ በመርዝ ተመርዞ ሊሞት ችሏል። ሁለተኛው የፋጢማ ልጅ ሁሰይን ኢብኑ ዓሊ ይሰኛል። ሁሰይን በ4ኛው ሂጅራ የተወለደ ሲሆን የጀነት ሸባቦች ወይ ደግሞ የጀነት ወጣቶች አለቃ በመባልም ይታወቃል ከወንድሙ ጋር። ይህ ሁሰይን በ61 ዓመቱ በከርበላ ሸሂድ ሆኗል። የረሱልም ሰለላሁ ዐለይሂ ወሰለም ቤተሰቦች በሰፊው በዚህ በሁሰይን አማካኝነት ሊቀጥሉ ችለዋል። 3ኛው የፋጢማ ልጅ ሙሕሲን ኢብኑ ዓሊ በመባል ይታወቃል። ሙሕሲን በልጅነቱ ነበር የሞተው። 4ኛዋ የፋጢማ ልጅ ዘይነብ በመባል ትታወቃለች። እጅግ ጥበበኛ ነበረች። ከርበላ ላይ ወንድሟ ሁሰይን ሲሞት አብራው እዚያ ቦታ ነበረች። 5ኛው የፋጢማዋ ልጅ ኡሙ ኩልሱም በመባል ትታወቃለች። ከዑመር ኢብኑል ኸጣብ ዘንድ በትዳር ኖራለች ተብሎም ይነገራል። ይህች ኡሙ ኩልሱም ከዑመር ኢብኑል ኸጣብ ዘንድ በትዳር በኖረችበት ወቅት ዘይድ፣ ሩቀያ የሚባሉ ልጆችንም እንደወለደች ይነገራል። የፋጢማ ረዲየላሁ ዐንሃ ልጅ የሆነው ሐሰን 5 ልጆችን ወልዶ ነበር። ፋጢማ፣ ሐሰን፣ አብዱላህ፣ ቃሲም እና ዘይድ በመባል ይታወቃሉ። እንደዚሁም የፋጢማ ልጅ የሆነው ሁሰይን 8 ልጆች ነበሩት። የመጀመሪያው ዘይነል ዓቢዲን ሲሆን ሁለተኛው ዓሊዩል አክበር ይባላል። 3ኛው አቡበክር ይባላል። 4ኛዋ ፋጢማ ትሰኛለች። 5ኛው አብዱላህ ይባላል። 6ኛዋ ሱከይና ትባላለች። 7ኛው ዑመር ሲባል 8ኛዋም ሩቀያ በመባል ይታወቁ ነበር። የረሱል ሰለላሁ ዐለይሂ ወሰለም ቤተሰቦች በኡመዊይ ሥርወ መንግስት አማካኝነት እየተሳደዱ የተገደሉ በመሆናቸው ቀሪው የረሱል ሰለላሁ ዐለይሂ ወሰለም ዝርያ በእኚህ በዘይነል ዓቢዲን ወይ ደግሞ ዓሊይ በተሰኙት የረሱል ሰለላሁ ዐለይሂ ወሰለም 3ኛ የልጅ ልጅ አማካኝነት ዝርያቸው ሊቀጥል ችሏል። በዘመናችንም የእኚህ የዘይነል ዓቢዲን ዝርያ ልጆች ይገኛሉ።